ወይዘሮ ሮማን እና አባዬ ቤት ቀጥ ብላ ሄደች፣ ምንም ነገር ሳትፈራ። እድል እንግዲህ የዚች ገነት ልጅ መሆኗን አውቃለች ማለት ነው። ጉዴ ተዋረድኩ ስትል እንግዲህ ወይዘሮ ገነት ደግሞ እንግዲህ ልጇ መሆኗን ጠርጥራ እቅፍ አድርጋ፣ ሜላት ደግሞ እንዴት ሰራተኛን እንደዚህ ታቀብጫለሽ? ቆይ እኔ ምንድን ነኝ? ማነኝ እዚህ ቤት ውስጥ? እሷ ምን ስለሆነች ነው እሷን የምታቅፊያት? እኔን አንድ ቀን እንኳን አቅፍሽኝ አታውቂም ስትል እንግዲህ በቅናት ተንጨርጭራ እያልሆነ ነገር ተናገረቻት እናቷ። ሜላት ቢያንስ እንኳን አክብርኝ እንጂ ልጅቷ በጣም ጥሩ ሰው ናት። አንቺም ደግሞ ህገ ወጥ ነገር አትዘዣት። ስራዋን በአግባቡ እየሰራች ነው ልጅቷ። አንቺ ሰራተኛን በሙሉ የምትጠይበት ምክንያትሽ ምንድን ነው? ችግርሽስ ምንድን ነው አለቻት። እማዬ እኔ ዝች ልጅ ምኗም አልተመቸኝም። ጭራሽ ባስ ብላ ሄዳ የእድልን ልብስ ለብሳ መጣች። ከዛ በኋላ ቢኒ አንቺ ምን እየሆንሽ ነው? ለምንድን ነው የልጅቷን ልብስ እምትለብሺው አላት። ልብሴን በሙሉ አጥበዋለች እና የአንቺ ትእዛዝ እኮ ነው። አንቺ አይደለሽ እንዳዘዝሻት? አንቺ እኮ ነሽ ልብሴን እጠቢ ያልሻት። ስለዚህ አጠበችው። ቆይ አንቺ ምንድን ነው የምትፈልጊው? እናታችን ረፍት እንዳታገኝ ነው? እናታችን በሰላም ደስተኛ ሆና እንዳትኖር ነው የምትፈልጊው? አላማሽን ንገረኝ ባክሽ። ተይ ባክሽን ሜላት ተረጋጊ ቢላትም ወንተ ደግሞ እችን ልጅ አፍቅራሃታል መሰለኝ። ስነ ስርዓት ያዥ፣ ለምትናገራቸው ነገሮች ገደብ ይኑርሽ አላት። ሳምደም በጣም ተናደደችና ገደብ ባሊዝስ ስርዓት ባሊዝስ ሁላችሁ ከክስቴ ውጪ ለእኔ ምንም ሰው የሚያዝንልኝ የለም እዚህ ቤት ውስጥ እያለች እንግዲህ ያዙኝ ልቀቁኝ አለች ማለት ነው። ከዛ በኋላ ቢኒ እንግዲህ አይዞሽ አይዞሽ፣ እሺ እድል እህቴ እንደዚሁ ናት። ለምን በቃ ብዙ ሰራተኞች በሷ ምክንያት ሄደዋል። አሁን ደግሞ አንቺ የትም አትሄጂም፣ ለማዬ ታስፈልጊያታለች። እናቴ ደግሞ ወዳሻለች። እናቴ በጣም መልካም ሰው ናት ብሎ ነገራት። አውቃለሁ በጣም ጥሩ ሴት ናት ብላ ነገረችው። ከዛ በኋላ እንግዲህ ወይዘሪት ሮማን መጣች። እንዴ አክስቴ ምን ሆነሽ ነው? ትናንትና እንደዛ ጥለሽኝ የሄድሽው አለቻት ሜላት። ወይ የኔ ልጅ በሩን ሳልዘጋ እኮ ትዝ ሲለኝ ለካ በር አልዘጋሁ፣ ከፍቶ ነበር ቤቱ። እሷ ቀጥታ ሄደችው አባባ ጋ ነው፣ ገጠር ማለት ነው። አባባ ጋ ገጠር ሄዳ ነበረ። አባባም ደግሞ ብር ሰጠቻቸውና እንግዲህ ነገሯት። ልጅቷ ወደ አዲስ አበባ ሄዳለች። ምን ወደ አዲስ አበባ? አለቀልኛ ያ ሁሉ ድካም፣ ያ ሁሉ የገነባውት ነገር ገደል ገባ ማለት ነው እያለች እንግዲህ በጣም ነበረ ስታለቅስ የነበረው ማለት ነውና ከዛ በኋላ እንግዲህ ወይዘሪት ምህረት ጋር ልትመጣ አዲስ አበባ። አክስቴ ምን ሆነሻል? ፊትሽ ሁሉ ተቀያይሯል፣ በዛ ላይ ተበሳጭተሻል። በሰላም ነው እያለቻት፣ አዎ በሰላም ነው በሰላም ነው፣ ግን የሆነ ደረስ የምልበት ቦታ አለ፣ እዛ ሄጄ ልመጣ ነው። ጥሩ ሂጂ፣ ግን ራስሽን ጠብቂ አለቻት። ታዲያ እችን ልጅ እዛ ቤት ውስጥ ካየቻት ቀን ጀምሮ በቃ ነገር አለሟ ሁሉ ቅይር ብሎባታል። ለምን የተቀየረችው ምክንያት እድል የገነት ልጅ መሆኗን ውስጧ ልቦና ያውቃል። ስለዚህ እንደዛ ከሆነማ እስከ ዛሬ የገነባውት ነገር በሙሉ ገደል ገባ ማለት ነው። ይሄማ ሊሆን አይችልም በፍጹም። ይሄንን ነገር አምኜ መቀበልም አልፈልግም፣ ላምንም አልፈልግም። ስለዚህ ቶሎ ብዬ የሆነ ነገር ማድረግ አለብኝ እንጂ እች ልጅ ከዚህ ቤት ውስጥ እንድትወጣ አደርጋለሁ። እች ልጅ ፈጽሞ እዚህ ቤት ውስጥ እንድትቆይ አላደርጋትም እያለች እንግዲህ ወይዘሮ ሮማን ነገርን ቀጠረች ማለት ነው። ከዛ በኋላ እንግዲህ እድል የሰራችው ምግብ ውስጥ ሄዳ ጨው ግጥም አደረገችበት። እንግዲህ ከዛ ቤት እንድትባረር ነበር ያደረገችው። ታዲያ ቢኒ ጨውን ቀመሰና ምንም አላለም። ታዲያ እሷ ስራዋን ስለምታውቅ ጨዋን ቅምስ አደረገችና እድል ብላ ጉሮሮዋ እስከሚሰነጠቅ ጠራቻት። አቤት ምን ነበር ስትላት፣ ቆይ ምግቡ ምንድን ነው አለቻት። ምንድን ነው ምግቡ? ምን ሆነ እንዴ? ምን ሆነት ያለሽ እንዴ?
ምንድነው እሱ? ይሄ ሙሉ ጨው አይደለም እንዴ? አዎ እድልዬ ጨው እኮ ነው። አልቀመሽም? አረ ቀምሼ ነው የሰራሁት ማሚዬ። ቀመሹ ብላ ስትቀምሰው ጨው ሙሉ ነው እንዴ? እኔ እኮ ቀምሼ ነው የሰራሁት እና እኔ ጨመርኩበት እንዴ አለች። ያለበት ያጉላላበት አሉ። ከዛ በኋላ አይ በቃ አምጪ ማሚዬ እንዳትበይ፣ ሌላ ሰራለሽ እድልዬ፣ ሌላ ስሪ። ያቺ ሜላት ናት፣ እሷ ነች የምትከታተለኝ። በእርግጥ ሜላት የለችም ቆይታለች ከወጣች አለ። ታዲያ ማን ነው እንደዚህ ያደረገው ምናምን ብላ ሄደች። ከዛ በቃ ችግር የለውም ሰው ስህተት አይጠፋም፣ ሌላ ምግብ ስሪ አላት ቢኒ። ገነትም ደግሞ አዎ ሂጅ ምግብ ስሪ። ቆይ እንዴት ነው ሰራተኛ ማቅበጥ የጀመራችሁት? ከመቼ መጣ ነው ሻሽን? ይኸውልሽ ሮማን ልጅቷ በጣም ጥሩ ሰው ናት። በቃ ተሳሳተች። ስህተት ደግሞ ከሰው ልጅ የማይጠፋ ነው። ስለዚህ ስህተትን እያረምን ነው ተሻችለን መኖር ያለብን። ትንሽዬ ስህተት ሰራችና እንደፈለገን መናገር የለብንም። እኔ ልጅቷ ወድጃታለሁ፣ በጣም ተመችታኛለች አለች ወይዘሮ ገነት። እንግዲህ ወይዘሮ ገነት እንግዲህ የእድል እናት ወላጅ እናቷ ማለት ነው። እድል ጸባዩዋ የሆነ የምታደርጋቸው በልጅነቷ የሆነ የምታደርገው የነበረው የምትወደው የምትጠላውን ነገር አሁን እድል እየተናገረችም ድንች ወጥ ስትል ልጄም ድንች ወጥ ትወድ ነበር አለች። እንደገና ደግሞ ሜላት ልብሷን ስትለብስባት ባያው ልቂ ለምንድን ነው የሷ ልብስ የምትለብሽው ብላ ምናምን አይ ታየት ማሚዬ እኔ ሰው ብታወልቅም አልለብሰውም፣ እኔ ሰው የለበሰውን ልብስ አልለብስም ምን ብላ ደነገጠች እና ወደ ኋላ ተመልሳ እንግዲህ ህፃኗን ማስታወስ ጀመረች። ህፃኗም ሰው የነካባትን ነገር በፍጹም መንካት አትፈልግም። ያ ሰው የወሰደውን ነገር እዛው እሱ ጋር ያስቀራል እንጂ እሱ ጋር ከተመለሰ አትፈልግም ማለት ነው። እች ልጅማ ልጄ ናት፣ ሁሉ ነገሯ ከልጄ ጋር ነው የሚመሳሰልብኝ፣ ቆይ እንዴት እያለች ነው ማለት ነው። እና እንግዲህ በቅርቡ ልጅሽ እንደሆነች ታውቂያለሽ ማለት ነው። ግን በጣም ብዙ ቻሌንጆች አሉ። አሁን ከዛ ቤት ልትባረር ወላ ትችላለች እድል ማለት ነው። ምክንያቱም ወይዘሪት ሮማን ግዴታ ታወጣታለች ከዛ ቤት ወይም ታሳግታታለች። ይሄ ግልጽ ነው። ለምን ጉዷ እንዳይወጣባት ስለምትፈልግ ብቻ። ጉዷ ከወጣላት አለቀ። እስከዛሬ እህቷን እንግዲህ ስታሞኛትና ስትጫወትባት ነበር የኖረችው። ገብቷቸዋል። ገንዘቧን እየዘረፈች ልጅሽ ሞታለች እያለች እንግዲህ ያልሆነን ነገር እያመጣች ማለት ነው። ስለዚህ አሁን ይሄ ነገር ይታወቅብኛል። አባባ ጉዴ ይፈላ። ይሄ ሁሉ የገነባት ቆይ አንቺ ምን አይነት ሰው ነሽ? ለምንድን ነው ግን ይሄ ሁሉ ጭካኔ ለምን አስፈለገ? አራስ አባባ ወድጄ አይደለም ግን በቃ ማድረግ ስላለብኝ ነው ያደረኩት። አይሽ እንግዲህ እንደፈለግሽ፣ ግን ደግሞ ያደረግሽው ነገር ጥሩ እንዳልሆነ ልነግርሽ እፈልጋለሁ አላት። ከዛ በኋላ ለአባባ ብር ሰጠቻቸውና ቆይች ልጅ ማናት? እች ልጅ የሮማን ልጅ ናት እንዴ? ማናት? ስሟ ማን ነው? ሴትዮዋ ምህረት። ምህረት? አዎ ምህረት። በጣም ደነገጠ። በጣም ነበረ አዋራው ክው ያለው ማለት ነው። ስለዚህ እንግዲህ አሁን ጉዷ ይወጣል ማለት ነው። ገባችሁ አይደለ? እቺ ልዮ ከታወቀባት ሁሉም ነገር ያበቃላታል። ለዛም ነው እንደዚህ እየሆነች ያለችው ማለት ነው። ብቻ የሷ ነገር ተከርኖ ይብሰል ነው። እንጃ የእውነት በጣም ክፉ ሴት ናት ከምነግራችሁ በላይ። በገዛ እህቷ ላይ እንደዚህ አይነት ተንኮል መሸረብ ራሱ በጣም እንጃ ክፋት ነውና የክፋትን ጥግ ነው እያሳየች ያለችው። ዞሮ እንግዲህ ወይዘሪት ገነት በጣም ወዳታለች እድልዬን ማለት ነው። እች ልጅ በጣም ጥሩ ልጅ ናት። በቃ ሁሉ ነገሯ ሜላትን እኮ ትመስላለች ሲል በጣም ደነገጠች እድል ማለት ነው። እንግዲህ ልጇ ስለሆነች ማለት ነው። እና ዞሮ እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር የምናውቀው ጉዳይ ስለሌለ ብቻ አንዳንዴ እኛ ብዙ ነገር እንመኛለንም ብዙ ነገር እናስባለን። ያ ደግሞ ሊሆን የሚችለው ፈጣሪ ሲያግዛችሁ ብቻ ነው። እና ከዚህ በኋላስ የእድል ጉዳይ ምንድነው? እጣ ፈንታዋ በጣም ከባድ ነው። እውነቱን ለመናገር በጣም ነው ስቃይዋ የሚበዛው ከዚህ በኋላ ማለት ነው። እና እድልዬ እንግዲህ ወይዘሮ ገነት እህቴ በጣም ኃይለኛና ክፉ ሴት ናት። ስለዚህ እሷን እንድትጠነቀቂያት እፈልጋለሁ አለቻት።
አዎ የኔ ልጅ ትመስላለች እኮ አነጋገሯ ምናምን ነገር አለች። አዎ የኔ ልጅ በጣም ኃይለኛና ክፉ ሴት ናት። ስለዚህ ተጠንቀቂያት አለቻት። እሷም እሺ አለች ማለት ነው። እንግዲህ እሷ ላየቻትም እንጂ እሷ ልብሷን ስታወልቅ ተደብቃ ቪዲዮ እየቀረጸቻት ነበር። ከዛ በኋላ እንግዲህ ለምን ግን ብላ እድል እንግዲህ እድል ከዛ ቤት እንደምትወጣም እየታውቋታል። ገብቷቸዋል አይደለ? እድል ታውቋታል ከዛ ቤት እንደምትወጣ። ለምን በዚህ ከቀጠሉ አያስቀምጡኝም እነኚህ ሰዎች አለች ማለት ነው። ምክንያቱም ደግሞ እውነቷን ነው። ሰዎቹ እንዲሁ በቀላሉ እንትን የሚሉ ሰዎች አይደሉም። ስለዚህ ወይዘሪት ሮማን እድልን ታስወጣታለች ከዛ ቤት። ይሄ ግልጽ ነው። የምታስወጣበት ምክንያት ደግሞ ጉዷ እንዳይታወቅባት ስለሆነ ማለት ነው። እና እንግዲህ የሚወጣውን ነገር ደግሞ አብረውን የምናየው ነው የሚሆነው። ግን የሰው ልጅ በዚህ ደረጃ እንደዚህ አይነት ተንኮል እንጃ ምን አላውቅም። የምር በእህቷ ላይ ያላት ክፋትና ጭካኔ ገንዘብ ስጭኝ እንጂ ምንድን ነው ሳልጠይቅሽ መስጠታችም እንዴ? ግዴታ ገንዘብ ያስፈልገኛል ማለት አለብኝ እንዴ? እያለች እንግዲህ ያዙኝ ልቀቁኝ እያለች ነው ማለት ነው። እና ይሄ ደግሞ እንግዲህ ገንዘብ ብቻ እንደምትወድ ነው፣ ልጇን በፍጹም እንደማትወዳት ነው እያሳየች ያለችው። እና እንግዲህ እስከ መቼስ እንደዚህ እንደሚቀጥሉ ምንም የማውቀው ጉዳይ የለም። ዞሮ እንግዲህ አብረን የምናየው ይሆናል። እንግዲህ እድልዬ ገና በጣም ብዙ ቻሌንጆችን ታሳልፋለች ከዚህ በኋላ ማለት ነው። በጣም ቻሌንጆች አሉ። ከቤት ልትባረር ትችላለች። ብዙ ነገር ልታደርግ ትችላለች። ሴትዮዋ እንደፈለጋት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የእድልዬ ፈተና ቀጥሏል ማለት ነው።